ቤዚክሊ በራሱ ኤክስፔክቴሽን የሚባለው ሐሳብ በጣም ነው የሚጎዳው የሰው ልጅን። ከምትወደው ሰው ደግሞ የምትጠብቀውን ነገር ካላገኘክ፣ ካልተሰማክ ወይም ሀፕን ካላደረገ ከዛ ሰው ጋር ያለህን ሪሌሽንሽፕ ገደል ሊከትብሃል ማለት ነው። ባንተ አይን፣ ባንተ ፍላጎት፣ ባንተ ሐሳብ ያለው ነገር በሙሉ እነዛ ሰዎች ጋር ይፈጸማል ወይም በእነሱ ሳይድ ስቶሪ እውነታ አለው ማለት አይደለም። ስለዚህ ይህ ከሰው የምትጠብቀው ነገር ለምሳሌ ፍቅረኛ ስለሆነች ሊሆን ይችላል አንተ የምትጠብቀው። የፍቅር ህይወት ላይ ግን እንዴት ሊጎዳህ እንደሚችል እንዴት የምትወደውን ሰው እንደሚያሳጣክና መጠበቅ ምንም አይነት ጥቅም እንደሌለው የሚያስረዳሃል። ስፔሻሊ ደግሞ ዛሬ የማነሳቸውን ነገር አብዛኛዎቻችሁ ወንዶች በጣም ከወደድካት በተለይ የምትጠብቀው ነገር ግን ሀፕን የማያደርግ ነገር በፍጹም ወይም መሆን ያለበት ሌላ የሚፈጸመው ሌላ አንተ ደግሞ ይሆናል ብለህ ወይም እንደዚህ ነው መሆን ያለበት ብለህ የጠበቀው የተለያየ ሆኖ ታገኘዋለህ። በዚህ ምክንያት ምን ይፈጠራል? ክፍተት ይፈጠራል፣ ጸብ ይፈጠራል። ግንኙነታችሁን ወደ መርዛማነት ከጤነኛማነት ይቀይረዋል። ነገር ግን ቤዚካሊ ብያቸዋለሁ፣ ሀሳቡ ራሱ መጠበቅ ከምንወደው ሰው ከፍቅረኛችን ብቻ ከቤተሰብ ከቤስት ፍሬንድ የምንጠብቀው ነገር በራሱ ካልሆነ በጣም ከባድ ነው። እዚህ ዛሬ ቪዲዮአችን ወይም እኛ የሚመለከተን ሪሌሽንሽፕ ስለሆነ የምትጠብቀው ነገር እንደሚጎዳ ካወቅክ፣ ጥቅም እንደሌለው ከሆነ ወይም አንደርስታንዲንግህን የሚያዛበብህ ከሆነ ቢቀርብህ እየተሻለ ነው። ከሴት ልጅ ደግሞ ጠብቀህ የማታገኛቸውን ነገሮች እኔ እህትህ ሙሉ ሴቶችን ወክዬ እነግርሃለሁ እንደሚጠቅምህ። ስፔሻሊ ደግሞ ከተገበርከው የፍቅር ህይወት ላይ እንደዚህ እንደ ፀሐይ የሚበራ ለውጥ ታይበታለህ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ጋር የምንገቡበትን የፍቅር ህይወት ልክ እንደዛሬው ቀላል የምታደርጉበትን ሀሳቦች እናነሳለን። እንዲሁም ከሚስጥሮቻችን አካፍላችኋለሁ። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደወል ምልክቷን መጫን በፍጹም እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ቆዩ። አንደኛው ከሴት ልጅ ከፍቅረኛም ኢቭን ከምትወዳትም ሴት መጠበቅ የሌለብህ ነገር ለራስህ ያልሰጣቸው ነገሮች ስታንዳርዶች ሊሆኑ ይችላሉ። በፍጹም ከሷ እንዳትጠብቅ። ያንተ ለምሳሌ ቅርጽህ የማያምር ሆኖ እኔ የምፈልገው 8 ቁጥር የሆነች ሴት ነው ማገባው ብለህ ማመን ጥሩ ነው። ኦር መፈለግም እጅግ በጣም ጥሩ ነው። ነገር ግን አንተ ጋር የሌለ ነገር ሰዎች ላይ መፈለግ ወይም ከሰዎች መጠበቅ ፈጽሞ የተሳሳተ ነገር ነው። በመጀመሪያ አንተ ራሱ ትወደዋለህ ወይ? አንተ ውፍረትህን ወደህ አምነህ ተቀብለህ አብረው የምትኖር ከሆነ የሰዎች መወፈር ያን ያህል ባያዝድ አደረግህም ማለት ነው። ስለዚህ መጀመሪያ እዚህ ፊክስ መሆን ያለበት ነገር አለ። በመሰረቱም አትመጣም። አንተ ልክ እሷ ያንን ሼፕ እኮ ጠብቃ ያቆየችው ተመሳሳይ ኢነርጂ ስለምትፈልግ ነው። ያንን ነው ማወቅ ያለብህ። በተመሳሳይ ስሜታዊ ነገሮችም ራስን ካላከበር የሆነ ሰው ያከብርሃል ማለት አይደለም። ራስን ካልወደድክ የሆነ ሰው ይወድሃል። ራስን ቫልዩ ካልሰጠው የሆነ ሰው ይሰጥሃል ማለት አይደለም። ከራሳችን የሚወጡ ለራሳችን የሰጠናቸው ነገር ራሱ ላይ በደንብ ኢንቨስት የማያደርግ ሰው፣ ለራሱ ጊዜ የማይሰጥ፣ ለራሱ ትኩረት የማይሰጥ፣ ለራሱ ፍቅር የማይሰጥ ሰው ለሆነ ሰው ልስጥ ቢል የማይገባውን ቋንቋ እንደማውራት ነው ለሰው ባይዞ። በመጀመሪያም አይቀበሉትም። ምክንያቱም ልክ አይሆንም። ለራሴ ያልሰጠው ነገር አታውቀውም ማለት ነው። ለሰዎች ስትሰጠው መጠኑም አይነቱም ልክ አይደለም። ታዲያ ካልተቀበለችም ያንን ፍቅር ወይም መልሳ ካላሳየች፣ አሁን ለምሳሌ ካላከበረች በምትፈልገው መጠን አሁን 8 ቁጥር ያላትን ሴት ያገኘ ቀን ደስ ብሎ ታይፔን አገኘው ብለህ በትበት ስትል ብትንቅ ዝቅ አርጋ ብታይ አንተ ወፍራም ነህ ብትል ሴቶች ስትባሉ ሴት ልጅ ድሮም እያልክ የሆነ ነገር ታወራለህ። ስለዚህ ስታንዳርዶችን ኳሊቲህን ያወጣውን የምትፈልገው ታይፔ ያልካትን ሴት መጀመሪያ ራስህ ጋር ነው መስራት ያለብህ። ለራስህ የሰጠኸውን ነገር የራስህ ልምድ ህይወት ሲሆን በቀላሉ የምትፈልጋቸው ነገሮች ይመጣሉ እንጂ አንተ የሌሉህን ለራስህ ያልሰጠከውን ስታንዳርድ፣ ለራስህ ያልሰጠከውን ፍቅር፣ ለራስህ ያልሰጠከውን ክብር ወይም ያልሰራበትን ነገር ከሰዎች አትጠብቅ፣ ከሴት ብቻ ሳይሆን። ስለዚህ የምትፈልጋትን አይምሮ ውስጥ ያለች ልብ ውስጥ ያለች የሆነ ቀን አገባታለሁ ብለህ የምታስባትን ሴት የሆነ ቀን ስትመጣ ከገፋችን አንተ ጋር ስለሌሉ ነው። ምክንያቱም በስነ ስርዓት ራሳችን ላይ የሰራነው ነገር በራሱ ኃይል አለው። ያንን የመሳብ መጠበቅም አይጠበቅብም። እንድትወድን ኦር መለመን፣ መከተል፣ ማሳደድ ምንም አይጠበቅብም። በራሱ ጊዜ ደጅጋህ ይመጣል። ይህንን ስህተት አትስሩ። ለራሳችንን ያልሰጠነውን የትኛውንም አይነት ነገር ከሰዎች አናገኝም። ከሰዎች መጠበቅ ወይም ከሴት ልጅ መጠበቅ ደግሞ የሚያስበላክ እንደ ጅል እንድታስብ
አሊያም ደግሞ የምትጠላቸውን አይነት ሪአክሽኖችን ተቀባይነትን አለማግኘት ብቻ ነው የምታስተናግድበት። ታዲያ አትጎዳም? ይዛር ትጎዳለህ። ከዚሁ ከሰዎች የምትጠብቀውን ነገር ለራስህ በመስጠት ጀምር። ሁለተኛው በምትፈልገው ቋንቋ እንድታወራ ወይም ያንተን የፍቅር ቋንቋ እንድታወራ እንዳትጠብቅ። ብዙ ጊዜ አውርቼበት ሊሆን ይችላል። ተፈጥሯችን እንደ ጾታችን የተለያየ ነው። ነገሮችን ወይም የፍቅርን ስሜት ራሱ የምናይበት የምንረዳበት የምንገልጽበትም ቋንቋችን ፈጽሞ የተለያየ ነው። ታዲያ በእኔ ቋንቋ ፍቅር ካልተገለጸልኝ፣ በእኔ ቋንቋ ፍቅር ካላወራችልኝ ብለህ የምትጠብቅ ከሆነ የተሳሳትከው አንተ ነው የሚሆነው። አብዛኛውን ጊዜ ይኸውላችሁ የምንወዳቸውን ሰዎች እንድንለምን እንድናሳድዳቸው አሊያም ደግሞ የምንፈልገውን አይነት ፍቅር እስኪሰጡን ድረስ እንዳልወደድን እንድናስብ የሚያደርገን ይህ ኤክስፔክቴሽናችን ነው። በእኛ መንገድ በእኛ አይን ፍቅር እንዲገለጽልን በመሰረቱ በምንፈልገው አይነት ወይም ኤግዛክትሊ በምንጠብቀው መንገድ ማንም ሰው ሊወደን አይችልም። ማንም ሰው አይደለም ቋንቋችንን በዚህ መንገድ በዛ መንገድ እንደዚህ። አሁን ለምሳሌ እኛ ናቹራሊ ስጦታ ሲሰጠን አበባ ሊሆን ይችላል፣ ጊዜን ስትሰጠን፣ ስታወራን፣ ትኩረት ስትሰጡን፣ እንደዚህ በዙሪያችን የሆነ በቃ ፕሪንስስ ትሪትመንት ስታበዙ በጣም ደስ ይለናል። እንዳፈቀርካት እንዲሰማን ያደርጋል። ክሷት ለአንተ አበባ ይዛ ብትመጣ ልክ አይንህን ብታይ ሆነ ለእኛ የምትሰጡትን አይነት ልስጥ ብትል ግራ ሊገባህ ይችላል። ስለዚህ የወንድን ልጅ የራስህን ቋንቋ እንድታወራ ዝም ብለህ ከመጠበቅም ወይም ያንን ነገር እስኪሆን ድረስ ሀፕን እስከሚያደርግ ከመጠበቅ ማስረዳት፣ መናገር፣ ማሳወቅ። ከዛ ባሻገር ደግሞ ማሳወቅ ብቻ አይደለም፣ እውነቴን ነው የምልህ በዛ መንገድ እሷ ራሱ የራሷን ቋንቋ ለምሳሌ በራሷ መንገድ በሴትነት በአቅሟ በገባት መንገድ ፍቅሯ ገልጻ ይሄ እኮ ከፍቅሬ ነው። አሁን በጣም የምጠሉትን ኤግዛምፕል ልንገራችሁ። ጭቅጭቃችንን በጣም ነው የምንጨቃጨቀው። ፍቅር ሲይዘን ፍቅራችንን ለማሳየት ኬር እናደርጋለን። ምን በላ፣ የት ገባ፣ ከማን ጋር ነህ፣ መሽቷል፣ እስካሁን ምን ታደርጋለህ ውጭ፣ ይሄ ኳስ ምን ይጠቅምሃል። ይሄ በጣም የምትወደ ሴት ጋር የሚመጣ ኢነርጂ ነው። ያው ኤክስፕሌን የምታደርግበት ወይም ፑሽ በምታደርግህ ርቀት ቢወስነውም ግን ይህን ኢነርጂ የምታገኘው ከወደደች ሴት ነው። ይሄ ቋንቋችን ነው። ይሄን አታረጉም ወንዶች፣ ይሄ ባህሪያቸው አይደለም። ስለዚህ የራሴን ቋንቋ ወይም በዚህ መንገድ ነው ፍቅር ሲገለጽልኝ እኔ ልክ ነው ብዬ ማምነው የሚል ሀሳብ ካለ ወይም በዚህ መንገድ ነው ልታሳየኝ የሚገባው መቼ ነው ካልበዛ አልወደደችኝም ማለት ነው የሚሉ ጥያቄዎች ካለብን ተሳስተሃል። የፍቅር ቋንቋዋን ለማወቅ ለምሳሌ መጠየቅ፣ ማየት፣ የምታደርገውን ነገር፣ ሴት ልጅ ስታፈቅር ምን አይነት ካራክተር አላት፣ ምን አይነት ባህሪዎች አላት የሚለውን ማወቅ በራሱ ይሄ የሴት ልጅ ሳይኮሎጂ ማወቅ ራሱ አሁን ከምልህ ጥያቄ ወይም ጥበቃ ነፃ ያወጣሃል። ስለዚህ በእኔ ቋንቋ ካልተናገረች ወይም እኔ በሚገባኝ ነገር እንደዚህ ነው ፍቅር መገለጽ ያለበት የሚለው ነገር ከሴት ልጅ አትጠብቅ፣ አታገኘውም። ሶስተኛ አትተወኝም፣ ጥላኝ አትሄድም ወይም የማያልቅ ትዕግስት በፍጹም ከሴት ልጅ እንዳትጠብቅ። ልክ ፍቅር ሲይዛት ያንተ ልክ መሆኗን ስታቅ መላላት ልትጀምር ትችላለህ። ያንን ልትታገስ ወይም ያንን ነገር እስክትቀይር ድረስ ልትጠብቅ ልትታገስ ትችላለች እንደ ፍቅሯ። ነገር ግን እመነኝ ስተቶች ወይም ይሄ ቅዝቃዜ፣ ይሄ በጣም ቢዚ መሆን፣ ለእሷ የሚገባትን ጊዜ ትኩረትና ፍቅር አለመስጠት ግን ላንተ ያላትን ፍቅር ቀን በቀን እየገደለው የሚሄድ ነገር ነው። አባባል አለ፣ አንድ ጊዜ በምትሰራው ስተት አይደለም ሴት ልጅ ከህይወት የምትወጣው ወይም በስተቶች ምክንያት አትተውም። ያንን ስተትህን ወይም እሷን የሚጎዳ የምታደርገው ነገር ግን ልምድ ስታደርገው የትም አትሄድም፣ ትችለኛለች፣ አሊያም ደግሞ እንደዚህ ናት እሷ እኔ ምንም ባደርግ የሚሉ ሀሳቦችን የህይወት አንድ አካል ስታደርግ ግን የሆነ ቀን ሳትጠብቀው ከህይወት ወጣ ትባንናለች። ስለዚህ የትም አትሄድም የሚል ኤክስፔክቴሽን እንዳይኖርክ፣ ይቅርታ ዛሬ ስላደረገችልህ የሰበርከውን ቃል ሳትጠብቅ ስጠር ችግር የለም ብላ ስላለፈችህ እውነት እንዳይመስልህ። የሆነ ያክል ፐርሰንት ለአንተ የምትሰጠውን ቦታ ፍቅር ስሜት እየቀነስክ ነው የምትሄደው። ቀን በቀን የቀነሰ ነገር መጨረሻ ላይ እሷ ግልግል ብላ በቃ ጽድታ ምናምን ፏ ብላ ለቋታል። አንተ ምናልባት ገና ልትሆን ትችላለህ። ስትሄድ ግን ተከትለሃት ትኖራታለህ እንጂ ወደኋላ ዞር አታይም። ኦልሬዲ እዛው እያለች ስለምትጨርሰው ማለት ነው። ይሄኛውን አትተወኝም ወይም የማያልቅ ትዕግስት አላት ብለህ የምትጠብቅ ከሆነ ሴት ልጅ ተሳስተሃል፣ ተሸውደሃል። ትዕግስቷም፣ ፍቅሯም፣ ስሜቷም ሁለ ነገሯም
የሴት ልጅ የሚያልቅ የሚቀየር የሚጠፋ ነው። ካልተንከባከብከው ካልጠበቅከው ወይም እንድትወድህ ያረካትን ምክንያቶች በዛው መጠን እንኳን ባይሆን አትሊስት ፌድ እንዳያረግ እንዳይጠፋ ከጠበቅከው ከአንተ ጋር ታግሳ ወይም ብልህ ሆና መኖር ትችላለች። ነገር ግን መነኝ እነዚህን ነገሮች ልምድ አድርገህ የትም አትሄድም የሚል ሀሳብ ካለ ወይም የትም አትሄድም ብለህ የምትጠብቅ ከሆነ ትሄዳለች። አራተኛው ማይንድህን እንድታነበው ወይም ማይንድ ሪደር አላት ብለህ እንዳታስብ ወይም የግዴታ ልታነበኝ ይገባል። ወንድ ነኝ ለምሳሌ ወንድ ስለሆንኩኝ ይህን ፈልጋለሁ እንደዚህ አይነት ማንነት አለኝ የሚል ቅድም እንዳነሳውላችሁ አይነት ማለት ነው። በምንፈልገው አይነት ወይም በራሳችን ቋንቋ ሰዎች ሊወዱን አይችሉም። በተመሳሳይ እዚህ ደግሞ እንደ ወንድ ልጅ መከበር እንፈልጋለሁ ለምሳሌ ካልክ የራስ መስፈርቶች አሉ አይደለ? ባውንደሪህን መናገር መቻል አለብህ። ኮሚኒኬሽን መፍጠር ማስለመድ መቻል አለብህ። መሪ አንተ ነህ፣ ምንም ጥያቄ የለውም። መሪ ነህ፣ ጠባቂ ነህ፣ ፕሮቫይድ አድራጊ ነህ፣ ኃላፊነት አሉብህ። እነዚህም ሚናዎችህን በነፃነት አንድ ግንኙነት ውስጥ ለመጫወት ወይም የሆነ ቀን ስታገባም እዛ ቤት ውስጥ እነዚህን ስልጣኖችህ እንዲኖሩ አንተ ጋር ከፈለግ ምን ማድረግ አለብህ? የምትመራበትን ህግ ማውጣት አለብህ እንጂ እሷ እኮ እኔ ወንድ ነኝ እንዴ ለወንድ ልጅ እንዲህ ነው የሚገባው፣ ስለ ወንድ ልጅ እንዴት አታውቅም? እሷ ወንድ ልጅ ሰርቶ አያበላም፣ ወንድ ልጅ ይሆናል አይደል? ማህበረሰቡ የሰጠንን እንትን እንደዛ አይነት ነገር አይሰራም። በተለይም እዚህ ስዴ ላሉ ሴቶች እንደዛ ብለህ እንዳትጠብቅ። አዋራት፣ ይሄንን አልችልም፣ ይሄን አልወድም፣ ይሄንን ረፊ አስተያየቶችህን ሊሆን ይችላል ሚነካህን አልፎ የሳይኮሎጂካል ባውንደሪ አለ፣ ሜንታል አለ፣ ፊዚካል ባውንደሪ አለ። እነሱን መናገር ከዛ በኋላ ደግሞ የምትወደው የምትጠላውን የምትታገሰውን ማትታገሰውን ሊሆን ይችላል መናገር ማሳወቅ መቻል አለብህ እንጂ ስሜትህን እንድትረዳ ፍላጎትህን እንድትረዳ ምን አይነት ሁኔታ ላይ እንዳለክ እንድትገምት አትጠብቅ። ይሄ የኛ ባህሪ ሊሆን ይችላል። አንዳንዴ ቀጥታ ልትናገሩ ትችላላችሁ። ግን ፍቅሩ ስትሆኑ ስፔሻሊ በቃ እንዴት ይሄንን አታውቅም፣ ይሄን እንዴት አትረጅኝም? ጎበዝ ሴቶች አለን። አንዳንዴ በጣም ነገሮችን ቶሎ አንደርስታንድ እንደምናደርግ እንዴት እንደምትሰሩ እንዴት እንደምታስቡ። በተመሳሳይ ደግሞ ያ አቅም የሌለን እንደሆኑም እኔ ነኝ ሴቷ እኔ ነኝ ቁጭ ብዬ መስማት መንገር ያለበት ማሳየት መምራት ያለበት ብላ ደግሞ ያመነች ከአንተ እስኪመጣ እሷም እየጠበቀች ሊሆን ስለሚችል የራስህን ድንበር አንተ ጋር ያሉ ስሜቶችን ፍላጎቶችን ግልጽ አድርገህ ንገራት እንጂ ማይንድህን እንድታነብ ከሴት ልጅ እንዳትጠብቅ። ኢምፖሲብል ነው። እሷ ናት እንደውም ይሄንን በጣም አግና የምትጠብቀው። ከአንተ እየጠበቀች አንተ ከሷ እየጠበቅ ክፍተታችሁ ይሰፋል ማለት ላይ። አምስተኛ አንኮንዲሽናል ላቭ ከሴት ልጅ እንዳትጠብቅ። አንዳንዴ በተለይ እናንተ ናቹራሊ ወይም የስነ ልቦና ጥናት ነው የሚለው ወንድ ልጅ እናቱን በምትመስል ሴት ይሳባል። የእናቱ ካራክተር፣ የእናቱ ፊዚካል፣ የእናቱን ባህሪ ኢቭን መልኳን አይነት ነገር ካላት በደንብ ይሳባል። ለእሷ ፍቅረኛ ለመሆን ወይም በእሷ ፍቅር ለመሳብ ቅርብ ነው የሚሆነው። ታዲያ የእናትህን አንኮንዲሽናል ላቭ ወይም እናት ላይ ያለውን አንተ አደረክላት አላደረክላት፣ ሰጠሃት አልሰጠሃት፣ አያሃት አላያሃት፣ ጠየካት አልጠየካት የማይቀሩብህ ፍቅሮች አሉ አይደል የሚሰጡ። ያንን ታዲያ ፍቅረኛ ካረካት ሴት ወይም ከምትወዳት ወይም ፍቅርን ልገልጽላት ከፈለክ ሴት እንዳትጠብቅ። መቼ ሁሌም ቢሆን በተለይ ሪሌሽንሽፕ የጾታ ግንኙነት ውስጥ ኮንዲሽናል ነው ፍቅር። በቃ ያሳየኸውን አቅም ያሳየከውን ፍቅር የሰጠኸውን አቴንሽን የሰጠከውን እንክብካቤ ባይሆን አብዝተን እንመልስላችኋለን። ያ ምንም ጥያቄ የለው። ነገር ግን ጥግህን ይዘህ በወንድነት ብቻ መወደድ አለብኝ፣ አንኮንዲሽናል ፍቅር ይገባኛል፣ እናቴ እህቶቼ ወይ በዙሪያ ያሉ ሴቶች ያስለምዱኝ ይሄን ነው ብለህ ከሷ የምትጠብቅ ከሆነ ወንድሜ ወደ ኋላ ነው የምትቀረው። አይሆንም፣ ሊሆንም አይችልም፣ ሊመጣም አይችልም። ስለዚህ አቅምህን ማሳየት አለብህ። ስትወዱ ኢንቨስት እንደምታደርጉ ሴት ልጅ ታውቃለች። አቅምህን እንደምትጠቀም ሴት ልጅ ታውቃለች። ጥግ ድረስ እንደምትሄድ ታውቃለች። ተራራ እንደምገፋ። ታዲያ አንተ ላይ በሱሱ እንኳን ካላየች፣ አንተ ላይ ጠብ የሚል ነገር ካላየች የፈለገ ብታፈቅር ቅድም ያልኩ ነገር ሀፕን ማድረጉ አይቀርም። ትግስቷ ያልቃል። እዛ ሆና ቆማ ብትጠብቅ ብታይ ጠብ የሚል የሚቀየር የሚሻሻል ነገር እንደሌለ ስታቅ ትሄዳለች። እንደ ወንድ እንደ ፈላጊ እንዳፈቀር ወይም እንደ ፍቅረኛ የሆነ ኢነርጂ ካላወጣክ ፋይት ስታደርግ ካላየች ምንም ትርጉም አይኖረውም። ወይም እሷን ልታሳምናት እንድትወድ ወይም ፍቅረኛ አድርጋ እንድትቆይና እንድታገባህም የሚያደርገውን ኢነርጂ አንተ ጋር ታስቀረዋለህ። ስለዚህ አንኮንዲሽናል የሆነ ነገር ከሴት ልጅ እንዳትጠብቅ።
በተለይ እንደሆነ ከእናንተ ነው እኛ የምንጠብቀው አግዝፈን ወይም ብዙውን ነገር በተለይ የመጀመሪያውን እንዳልኩ ጠንከር ያለ ግፊትህን ፋይት ማድረግ ኃላፊነትህን በት ማለት እንደ ወንድ መምራት ምናምን አንተ ላይ ነው የሚጠበቀው። ጭራሽ እንደሆኑ ከእሷ እንዲመጣ የምጠብቅ ከሆነ ተበልተሃል። እንደሚጠቅማችሁ እንደምትማሩበትና እንደምትለወጡበት አልጠራጠርም። ኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።